ክብር ለእግዚአብሔር ይሁን። በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት እኔ መጋቢ ሳምሶን ሙልጌታ ይህንን የዚህን ትምህርት በተለይ ደግሞ ላለፉት ለተወሰኑ ጊዜያቶች ስንመላለስ የነበረ ስንነጋገርበት የነበረውን በመለኮታዊ ትምህርት በመለኮታዊ ልውውጥ ላይ በሚል ርዕስ ተመስርተን መጽሐፍ ቅዱሳችንን ከትንቢተ ኢሳይያስ ምዕራፍ 53 እና እንዲሁም ደግሞ ከአዲስ ኪዳን ከሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ መሰረት አድርገን የተነሳንበትን መለኮታዊ ልውውጥ በሚል ርዕስ ስንማረው የነበረውን የመጨረሻውን ክፍል ዛሬ ደግሞ ክፍል 18ን ይዤላችሁ እቀርባለሁ። እንግዲህ በዚህ በመለኮታዊ ልውውጥ ውስጥ የተደረጉ ነገሮችን ይሄ ዲቫይን ኤክስቼንጅ ብለን የምንለውን ነገር እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገልንን ነገር ከተረዳን የተደረገልንን ነገር ከተረዳን ያንን እግዚአብሔር በልጁ በክርስቶስ ኢየሱስ እንዲኖረን የፈለገውን ወይ ደግሞ የኛን ወስዶ የእሱን የሰጠንን ያንን እውነት እንድናውቅና በዛ እውነት ብርሃን እንድንመላለስ አስፈላጊ ስለሆነ ነው ይሄንን ሐሳብ አንስተን ላለፉት ጥቂት ወራቶች ይሄንን እውነት ስንመለከት የነበረው። ዛሬ የመጨረሻ ክፍል አድርገን የምንወስደው ሐሳብ ምንድነው የሚለው ኢየሱስ ክርስቶስ እርግማናችንን ወስዶ የእርሱን በረከት ወራሾች አደረገን የሚል ነው። የእኛን እርግማን በኃጢአት ምክንያት የመጣብንን የእኛን እርግማን ወስዶ የእርሱን በረከት ወራሾችና ተካፋዮች እንድንሆን አድርጎናል። ሃሌሉያ፣ ክብር ለጌታ ይሁን። እንደ መነሻ ጥቅስ አድርገን የምንመለከተው ከገላትያ መጽሐፍ ምዕራፍ 3 ላይ ያለ ሐዋርያ ጳውሎስ ለገላትያ ቤተክርስቲያን በጻፈው ሐሳብ ውስጥ የሚገኝ ቁጥር 13 እና 14ን አነብላችኋለሁ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስንም ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው ብሎ ምን ያደርጋል? ይናገራል። ደግሜ ያነበዋለሁ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ምን አረገን? ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ብሎ ይናገራል። እንግዲህ እዚህ ጋር ስንመለከት በተለይ የሐዋርያው ጳውሎስን አጻጻፎች በምናይበት ሰዓት ላይ እዚህ ክፍል ላይ ሁለት ማህበረሰቦችን አድሬስ ያደርጋል። የመጀመሪያው ማህበረሰቦች አድሬስ የሚያደርጋቸው እነማን ነው ብለን ስንል የሕጉ መሰጠት በአባቶች በኩል ወይ ደግሞ በሙሴ በኩል የተሰጣቸው ኪዳኑ የተሰጣቸው ያ የሕግ የተሰጣቸው የመቅደስ ስርዓት የተሰጣቸው እነዛ ሰዎች እግዚአብሔር ከሕዝብ መካከል ሕዝብ እንዲሆኑ የመረጣቸውና የለያቸው የእስራኤል ልጆች ብለን የምንላቸው ወይ ደግሞ እነዚህ አይሁዳውያን እንደሆኑ ምን ማድረግ መቻል አለብን? ማየት መቻል አለብን። በተለይ ደግሞ ሕጉ በተሰጠበት ጊዜ ዘዳግም ምዕራፍ 28ን ስታነቡ የዚህ ሕግ መጽሐፍ ብትጠብቀው ብታደርገው እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል ብሎ ምን ያደርጋል? ይናገራል። ሕጉን በመጠበቅ ሕጉን በማድረግ ውስጥ ያለው በረከት ሁሉ ይመጣሉ ያገኙህማል አለ። ነገር ግን ሕጉ የያዘው በረከትን ብቻ ደግሞ ሳይሆን ኢኳሊ ደግሞ የዚህን ሕግ መጽሐፍ ባትሰማ ባትጠብቅ ባታደርገውም ደግሞ እነዚህ እርግማኖች ሁሉ ምን ያደርጉብሃል? ይመጡብሃልም ያገኙሃልም ብሎ ሲናገር ምን እናደርጋለን? እናያለን። በተለይ ከቁጥር ዘዳግም 28 ከቁጥር 15 ጀምሮ እስከ 65 ከ68 አካባቢ ድረስ የምታዩት ነገር ምንድነው? የያዘው ፓክ ያደረገው ነገር ምንድነው? የእርግማኑን ምንድነው አይነት ነው። እንግዲህ ስለ ሕግ መሰጠት ስናወራ የሕግ መሰጠቱ የኪዳን መሰጠቱ የመጀመሪያው የሚመለከተው የነበረው ማንን ነው ብለን ስንል አሕዛቦችን ሳይሆን የመጀመሪያ የሚመለከት የነበረው አይሁዳውያን እንደነበረ መጽሐፍ ቅዱሳችን ምን ማድረግ መቻል አለብን? ማየት መቻል አለብን። ቀላል የሆነውን ኤፌሶ ምዕራፍ 2 ቁጥር 11 ላይ ያለ ቃል አነብላችኋለሁ። እንደዚህ ይላል፣ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ። እንግዲህ መገረዝና አለመገረዝ የምን ምልክት ነው ብለን ስንል የኪዳን ምልክት ነው። እነዚህ የተገረዙ የሚባሉ ሕጉን የተቀበሉ ወይ ደግሞ ኪዳኑን የተቀበሉ በአብርሃም በኩል የተነገረውን እንዲሁም ደግሞ በሙሴ በኩል በሕግ አማካኝነት በመጽሐፋቸው ወይ ደግሞ በሕጉ በመጽሐፍ ላይ የተጻፈላቸውን ያንን የግርዛት ሕግን ተቀብለው ምን የሚያደርጉ ይመላለሱ የነበሩ የኪዳኑን ሕዝብ ምን የሚያደርግ ነው? የሚያመለክት ነው።
ምንድነው የሚለው? ስለዚህ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ስለዚህ ከዚህ ኪዳን ውጪ የነበሩትን ከዚህ በተለይ አሕዛብ ብሎ መጽሐፍ የሚጠራቸውን እኔና እናንተንም እንዲሁም ደግሞ ከእስራኤል ነገድ ውጪ ያለውን የትኛውንም አሜሪካዊ በሉትም ኤዥያዊ በሉትም አውሮፓዊ በሉትም የትኛውም አይነት ማህበረሰብ ከኪዳኑ ህዝብ ውጪ ያለው በሙሉ አድሬስ ይደረግ የነበረው አሕዛብ ተብሎ ነው። ስለዚህ እነዚህ አሕዛብ ተብለን አድሬስ እንደረግ ለነበረው በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ብሎ ምን ያደርገናል? ይነግረናል። እንግዲህ የአሁኑን ስቴታችንን ሳይሆን የሚነግረን አሁን በክርስቶስ ያለንን ስቴት ሳይሆን የሚነግረን ከዚህ ቀደም ያለ ክርስቶስ በነበርንበት ጊዜ አሕዛብ በነበርንበት ጊዜ በስጋ ያልተገረዙ ስንባል በነበረበት ጊዜ የነበረውን እውነት ምን የሚያደርግ ነው? የሚያሳይ ነው። ስለዚህ ያለ ክርስቶስ ነበር። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ብሎ ይናገራል። እንግዲህ ያ ኪዳን ምን ያደረገንም ነበረ? አይመለከተንም ነበረ። የህጉ መሰጠት ለኛ አልነበረም። በህግ ውስጥ ያለው በረከትም በሉ በህግ ውስጥ ያለው የትኛውንም ነገር እኔና እናንተን እንደ አሕዛብ ምን የሚያደርገን አልነበረም፣ የሚመለከተን አልነበረም። እንዲሁ መጽሐፍ ቅዱስን ስታነቡ በተለይ በአንደኛ ሳሙኤል ምዕራፍ 17 ዳዊት ጎልያድን በገጠመበት ጊዜ አንዱ የተናገረው ነገር ምንድነው ብለን ስንል ይሄ ያልተገረዘ ፍልስጤማዊ ነው ያለው። ይሄ ያልተገረዘ ፍልስጤማዊ እንዴት የእግዚአብሔር አምላክ ጭፍሮችን ምን ያደርጋል? ይገዳደራል ብሎ ሲናገርና ያለ። ስለዚህ ምንድነው ብለን ስንል ያልተገረዘ ብሎ ሲያወራ ስለ ሰውየው ትርፍ ስጋ እያወራ ሳይሆን ሰውየው ከኪዳን ውጪ መሆኑን፣ እግዚአብሔር አልባ መሆኑን፣ የእግዚአብሔር አብሮነት አልባ መሆኑን አድሬስ ምን ያደረገ እንደሆነ ምን እናያለን። ይሄን ሁሉ የማነሳላችሁ ለምንድነው ብላችሁ ካላችሁኝ ቅድም ያነሳውላችሁ ነገር አለ። በሐዋርያ ጳውሎስ ጽሑፍና መልእክት ውስጥ ስንመለከት በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጀናል። የመጀመሪያው ይሄንን እውነት ስንመለከት ይሄ እውነት አድሬስ የሚያደርገው ማንን ነው ብለን ስንል ሕጉን ባለመጠበቅ፣ ሕጉን በመጣል፣ ኪዳኑን በመጣልና ኪዳኑን ባለማክበር ምክንያት ከእርግማን በታች የነበረው ማን ነው ብለን ስንል የኪዳኑ ሕዝብ ተብለው ይጠሩ የነበሩ እስራኤላውያን እንደነበሩ እናያለን። ቀጥሎ ደግሞ ምን አረገን? እነዚህ ምን ዋጀ አለና የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ በኩል ይደርስላቸው ዘንድ አለ። ሃሌሉያ። ከዚህ ቀደም በነበሩ ትምህርቶቼ የተናገርኩት ነገር አለ። መጽሐፍ ቅዱስ በበረከት ደረጃ ሲያስቀምጥ ብሌሲንግ ብሎ የሚናገረውን ነገር ሲያስቀምጥ፣ በረከት ብሎ የሚናገረውን ነገር ሲያስቀምጥ ብዙ ጊዜ ሰዎች ኮት የሚያደርጉት የዘዳግም 28 ነው። በዘዳግም 28 ላይ ያለውን በረከት ከሕጉ አንጻር የመጣውን በረከት ምን ያደርጋሉ? ይናገራሉ። ነገር ግን ልብ ያላሉት ነገር ምንድነው ብለን ስንል በሕጉ በረከት ውስጥ ኢኳሊ ደግሞ ምንድነው ያለው? ሕጉን ባለመጠበቅ ደግሞ የሚመጣ እርግማን እንዳለ ምን እናያለን። ሃሌሉያ። እኔና እናንተን ግን በተለይ ደግሞ አሕዛብ የነበርነውን እኔና እናንተን በክርስቶስ ኢየሱስ በኩል ወደዚህ ኪዳን ስንገባ የዚህ በረከት ወራሾች እንድንሆን ያደረገው እግዚአብሔር በረከት ብሎ የተናገረው በቃሉ በረከት ብሎ የተናገረው የአብርሃምን በረከት እንደሆነ እዚህ ክፍል ላይ እናያለን። እንግዲህ አብርሃም ሕግ ከመሰጠቱ ወይ ደግሞ ሕግ በሙሴ በኩል ከመምጣቱ በፊት ከ500 ምናምን ዓመት በፊት የኖረ ሰው እንደነበረ ማየት መቻል አለብን። ስለዚህ አብርሃምን የባረከበት የእምነት አይነትና በሕግ ውስጥ ያለው የበረከት አይነት ሁለቱ የተለያዩ ምኖች ናቸው፣ የበረከት አይነቶች ናቸው። የአብርሃምን በረከት ላንብብላችሁ ከዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ። እግዚአብሔር አምላክም አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅም ሕዝብ አደርግሃለሁ፣ እባርክህም አለው፣ ስምንህም አከብረዋለሁ፣ ለበረከትም ሁን አለው።
እግዚአብሔር ወደ አብርሃም ሲመጣ በነበረበት በዛ በሶሪያ ምድር በነበረበት ጊዜ ጣዖት አምላኪ ማህበረሰብ በነበረበት ጊዜ ይሄ አምላክ ምን አረገ? ተገለጠ፣ መጣና አብርሃምን ምን አለው? እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባትህ ቤት ተለይተ እኔ ወደማሳይ ምድር ውጣ። ስለዚህ ምንድነው ብለን ስንል የአብርሃም የበረከት አይነት በእምነት ከመታዘዝ ጋር ያለ የበረከት አይነት ነው። ስለዚህ ምን አለ? ከሀገር ከዘመዶች ከአባትህ ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ህዝብ አደርግሃለሁ። I will make you a great nation። ታላቅ ህዝብ አደርግሃለሁ፣ እባርክሃለሁ። ሃሌሉያ። ተመልከቱ፣ የአብርሃም የበረከት አይነት በአብርሃም ልመናና ጥያቄ የመጣ ሳይሆን የአብርሃም የበረከት አይነት ራሱ እግዚአብሔር ወደ አብርሃም መምጣቱ ምንም ያደርግ ነው? የሚያሳይ ነው። ሃሌሉያ። ሊባርከው መፈለጉን፣ ሊያሰፋው መፈለጉን፣ ታላቅ ህዝብ ሊያደርገው መፈለጉን ምን እናረጋለን? እናያለን። እባርክሃለሁ፣ ስምህንም ምን አረጋለሁ? አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ። የምድር ነገዶች ሁሉ በአንተ ምን ያረጋሉ? ይባረካሉ ብሎ ሲነግረው ምን እናረጋለን? እናያለን። እንግዲህ በዚህ ውስጥ ስንመለከት ምንም እንኳን ክፍሉን ስንመለከት የገላትያ መጽሐፍን ስናነብ በአንተ ምን ያረጋሉ? የምድር ነገዶች ሁሉ በአንተ ይባረካሉ ብሎ ሲናገር በዚህ የዘር ሐረግ ላይ ስለሚመጣው መሲህና በዚህ በመሲሁ አማካኝነት በሙሉ አሕዛቦችም ሕዝቤ ተብለው የማይጠሩ የነበሩ በሙሉ የእግዚአብሔር ሕዝብ ሆነው ከዚህ በረከት ተካፋዮች እንዲሆኑ የተነገረና እግዚአብሔር መሲሁ የሚመጣበትን ላይን ሃሌሉያ ላይን የሚያዘጋጅበት የሚሰራበት የዚህ ዘላለማዊ ምክር መጀመሪያና መነሻ እንደሆነ ምን እናረጋለን? እናያለን። እንግዲህ ቅድም ባልኳችሁ ነገር ውስጥ በተለይ ገላትያ ላይ ስናነብ ያነሳነው ነገር ምንድነው? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን። ከምን እርግማን ዋጀን? ከሕግ እርግማን ዋጀን። ከሕግ እርግማን ዋጀን ብለውን ሲናገር የሕግ በረከት ካልተመለከተን፣ የሕጉ በረከት እኔና እናንተን ምን ካላረገ ካልተመለከተ እርግማኑ ምን አያረገንም? አይመለከተንም። ምክንያቱም ለምንድን ነው ብለን ስንል እኔና እናንተ በዚህ ዓለም ተስፋ አተን ከተስፋው ኪዳን ርቀን ያለ ክርስቶስ ሆነን ርቀን ነበርን። አሁን ግን በክርስቶስ ኢየሱስ ደም ሆናችሁ ምን አድርጋችኋል አለ? ቀርባችኋል ብሎ ይናገራል። እኔና እናንተን ህዝብ ያደረገን፣ እንድንቀርብ ያደረገን፣ በረከቱ የተገባ እንድንሆን ያደረገን የክርስቶስ ኢየሱስ የመስቀል ላይ ፍጹም ስራ እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ስለዚህ በትክክል ልንረዳው የሚገባው ነገር ምንድነው? የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው አለ። ስለዚህ when we accept Christ his lordship over our life የኢየሱስ ክርስቶስን ጌትነት በመንቀበልበትና አዳኝነት በመንቀበልበት ጊዜ የኃጢአትን ስርየትና የኃጢአትን ይቅርታ ብቻ ሳይሆን ያገኘነው equally ደግሞ we became the candidate of the blessing የአብርሃምን በረከት ወራሾች እንድንሆን እግዚአብሔር ምን አድርጎናል? ሃሌሉያ። ስለዚህ በዚህ በመለኮታዊ ልውውጥ ውስጥ የምንመለከተው አንዱ ኢየሱስ ክርስቶስ እንዴት እርግማንን እንደወሰደና ይሄንን በረከት ተካፋዮች እንድንሆን ይሄንን ብለሲንግ ተካፋዮች እንድንሆን እንዴት እንዳበቃን ማወቅ መቻል አለብን። ኢየሱስ ጌታ ነው። ስለዚህ ይሄንን ራይት ይሄንን ፕሪቪሌጅ ምን አድርጎናል? ሰጥቶናል። ክብር ለጌታ ይሁን። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከቶ ከርሷ ጋር ምን አያረግም? አይጨምርም። የእግዚአብሔር በረከት ባለጠጋ ታደርጋለች። የእግዚአብሔር በረከት ባለጠጋ ታደርጋለች። የእጆቻችንን ስራ ይባርካል። የምናደርገውን ነገር ፍሩትፉል እንዲሆን ያደርጋል። ሃሌሉያ። ምንድነው አንድ እግዚአብሔር ሰው ሲፈታው ምን አለ? ብሌሲንግ ብሎ ሲናገር ምን አለ? it is an empowerment to be productive አለ። ያ ፕሮዳክቲቭ እንድንሆን ፍሬያማዎች እንድንሆን የሚያደርግ የእግዚአብሔር አብሮነት እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ስለዚህ የመጀመሪያው ልናይ የሚገባው ነገር ምንድነው? እርግማንን ምን ማድረግ ነው? መረዳት ነው።
እርግማንን ስንረዳ በተለይ ደግሞ በዚህ ክፍል ላይ በደንብ ማጥናት የምትፈልጉ ሰዎች አንድ ነገር ልታረጉ የሚገባው ነገር ምንድነው? የመጀመሪያው የሰው ልጆች ሁሉ ጊዜ እንደምለው የሰው ልጆች ከኃጢአት በታች እንዲሆኑ ለሞትና ለእርግማን አልፈው እንዲሰጡ ያደረገው ነገር የተከናወነው በዘፍጥረት ምዕራፍ 3 ላይ አዳምና ሔዋን እግዚአብሔር እንዳይበሉ ካዘዛቸው ፍሬ በበሉ ቀን ያ ለጠላት የከፈቱት በር ለጠላት የሰጡት እድል ነው ወደ ሰዎች ህይወት ምን እንዲገባ ኃጢአት እንዲገባ እርግማን እንዲገባ ሞት እንዲገባ እድል ምን ያደረጉት የሰጡት። ስለዚህ እርግማን ምንድነው የሚያደርገው ብለን ስንል ለምሳሌ አንዳንድ ጊዜ አይደንቲፋይ ሊደረጉ የሚገባቸው ዲል ሊደረጉ የሚገባቸው በጸሎትና በመንፈስ ቅዱስ እርዳታ ዲል ሊደረጉ የሚገባቸው ነገሮች ይኖራል። ዲል ሊደረጉ የሚገባቸው ነገሮች ይኖራል። በህይወታችን ዙሪያ ላይ አይ ቲንክ ከዚህ ቀደም ተናግሬዋለሁ። አንዳንድ ፓተርኖች የሚመጡ ከሆነ በቤተሰብ ውስጥ ይመጣ የነበረ ለምሳሌ በቤተሰብ ውስጥ የተለያዩ አይነት በሽታ ብለን የምንላቸው ለምሳሌ ስኳር ሊሆን ይችላል፣ የተለያዩ አይነት ነገሮች ሊሆኑ ይችላሉ። እነዚህ የዘር ሐረግን ተከትለው የሚመጡ ከሆነ ለምሳሌ ሐኪም ስትጠይቁ ለመታከም ስትሄዱ የመጀመሪያ የሚጠይቋቸው ነገር ምንድነው የሚሰማ ምንድነው የሚያደርገው የሚል ነገር ከጠየቁ በኋላ ቀጥሎ የሚጠይቋቸው ነገር ምንድነው በዚህ አይነት ህመም ከቤታችሁ የሚታመም ሰው አለ ወይ ብለው ይላሉ። ለምንድን ነው ብላችሁ ስትሉ እነሱ ሄሬዲተሪ ብለው የሚሉት ወይ ደግሞ ከዘር የሚወረስ ብለው በትምህርታቸው የሚረዱት ነገር አለ። ስለዚህ እንደነዚህ አይነት ኬዞች ምን መደረግ መቻል አለባቸው? ባለፈው በተናገርኩት ነገር ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆናችንን አይደንቲቲያችንን በትክክል ስንረዳ ሰይጣን የትኛውንም ነገር በእኛ ህይወት ላይ የማስቀመጥ ራይት እንደሌለው ይገባናል። ሃሌሉያ። የትኛውም አይነት ነገር ይሁን ከዘር የሚመጣ አይነት የትኛውም አይነት ነገር ይሁን ነገር ግን በክርስቶስ ኢየሱስ ያለንን አይደንቲቲ ያለንን መብት ያለንን ስልጣን ከተረዳን ያ ነገር ከኛ ህይወት ላይ ተቆርጦ እንዲሄድ ማድረግ እንችላለን። we have to say no ማለት እንችላለን። ሃሌሉያ። በሙሉ ጤንነት እንድንመላለስ የሚያስችለን ዋጋ ተከፍሏል። በሙሉ በረከት እንድንመላለስ የሚያስችለን ዋጋ በቀራንዮ መስቀል ተከፍሏል። ሃሌሉያ። ከየትኛውም አይነት ነገር ወጥተን እግዚአብሔር በነፃነት እንድንኖር የሚያስችል የዋጋ ክፍያ ለኔና ለናንተ ምን ተብሏል? ተከፍሏል። ስለዚህ ይሄንን ስንመለከት ልንረዳ የሚገባው ነገር እናያለን። እንግዲህ እርግማንን ስንመለከት ሌላው የሚያሳየን ነገር ምንድነው? ይሄ ኃጢአት ወይ ደግሞ እርግማን በህይወታችን ያመጣው ነገር ከእግዚአብሔር መለየትን፣ ባርነትን፣ እጦትን፣ ፍርድን አምጥቷል። ፍርድን ምን አድርጓል? አምጥቷል። ሃሌሉያ። ስለዚህ አንድ የምንመለከተው ነገር ሮሜ መጽሐፍ ላይ እንሄድና ሮሜ ምዕራፍ 5 ቁጥር 17 ላይ ከ12 ጀምሮ ላንብብላችሁ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ስለገባ በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉም ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎች ሞተዋልና ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። ለብዙዎች ምን አረገ? በዛ ብሎ ይናገራል። ሃሌሉያ። የአዳም መተላለፍ ኃጢአት ወደ ሰው ልጆች ዓለም እንዲገባ ምን አድርጎታል? እድል ሰጥቶታል። የገባው ኃጢአት ደግሞ በሰው ልጆች ላይ ምንን አምጥቷል? እርግማንን አምጥቷል። ሞትን አምጥቷል። ሞትን በሰው ልጆች ላይ ምን አድርጓል? አምጥቷል። ነገር ግን በክርስቶስ ኢየሱስ በኩል ደግሞ ወደዚህ ዓለም የመጣው የእግዚአብሔር ማዳን የመጣው የእግዚአብሔር ጸጋ ደግሞ በክርስቶስ ኢየሱስ በኩል የተደረገው ነገር ከዛ ይልቅ የበዛ እንደሆነ ሃሌሉያ። በክርስቶስ ኢየሱስ ያሉትን ምን ማድረግ የሚችል በህይወት ሊያነግስ የሚችል በቂ የሆነ የእግዚአብሔር ሥራና የእግዚአብሔር ማዳን እንዲሁም የእግዚአብሔር ጸጋ እንደተገለጠ የእግዚአብሔር ቃል ይነግረናል። ቁጥር 17 በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። የአዳም አለመታዘዝ ኃጢአት ወደ ዓለም እንዲገባና በኃጢአት ምክንያት ሞት በሰው ልጆች ላይ እንዲነግስ ካደረገ
ይልና ካደረገ ይልቁንም የጸጋን ብዛትና የጽድቅ ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ምን ያደርጋሉ? ይነግሳሉ አለ። የአዳም አለመታዘዝ ወደ ባርነት ከወሰደን የኢየሱስ ክርስቶስ ደግሞ ለመስቀል ሞት መታዘዝ እኔና እናንተን ደግሞ ለክብርና ለከፍታ ሕይወት ምን እንዳደረገን ካንዲዴት እንዳደረገን ክፍሉ ምን ያደርጋል? ይናገራል። ሃሌሉያ። የጸጋን ብዛትና የጽድቅን ስጦታ መጠን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ሃሌሉያ። ምን ማለት ነው ብለን ስንል there is a multiply የሆነ እጅግ ብዙ የሆነ ጸጋ እግዚአብሔር ለኔና ለእናንተ ምን አድርጓል? አዘጋጅቷል። እኔና እናንተ ጸጋን ፓሲቭ ሆነን ምን የምናደርገው የምንጠብቀው አይደለም። ነገር ግን የእግዚአብሔርን ቃል ብርሃን በማንበብና በማጥናት እግዚአብሔር በክርስቶስ ኢየሱስ ያለንን ነገር በእምነትና በመዘርጋት የራሳችን ማድረግ መቻል አለብን። የግሪኩ ቃል ካታላምባኖ ይለዋል። ካታላምባኖ ማለት ነው ያንን ነገር ከኋላው ሄዶ መያዝና የራስ ማድረግ እንደሆነ ምን ያደርጋል? በዚህ አይነት መንገድ ይነግረናል። ክብር ለጌታ ይሁን። ሌላኛው የምንመለከተው ኢየሱስ ክርስቶስ እርግማናችንን በቀራንዮ መስቀል ላይ የኛ ምትክ ሆኖ ምን አድርጎልናል? ወስዶልናል። እንግዲህ አሁን ይሄንን ስናገር ራሳችንን በዛ እውነት ውስጥ በመክተት እንጂ እንደ አህዛብ ለኔና ለእናንተ የደረሰው የአብርሃም በረከት ነው። ሃሌሉያ። እንግዲህ የሕጉ በረከት ካልተመለከተን የሕጉ እርግማንም እኔና እናንተን አይመለከተን። ሃሌሉያ። ኦሬዲ እኛ ከኪዳኑ ውጪ ነበርን የነበረው፣ ከተስፋ አተን ነበር የነበረው፣ ያለ ክርስቶስ ነበርን የነበረው። በዚህ ዓለም we were hopeless and godless እግዚአብሔር አልባና ተስፋ አልባ ሰዎች ነበርን የነበርነው። ሃሌሉያ። ስለዚህ ይሄንን ማየት መቻል አለብን። ሌላኛው የምንመለከተው ነገር ምንድነው? አንዱ የአዳም መተላለፍ ወይ ደግሞ አዳም በኃጢአት ስር ከመውደቁ የተነሳ የመጣው ነገር ምንድነው ብለን ስንል ከእርግማኖቹ አንዱ ዘፍጥረት ምዕራፍ 3 ላይ እንሄድና እናያለን። ከቁጥር 17 ጀምሮ ያላችሁ አነብላችኋለሁ። ዘፍጥረት ምዕራፍ 3 ቁጥር 17 ጀምሮ አዳምንም አለው የሚስትን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ካንተ የተነሳ እየተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። እሾክና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። በሌላ አባባል እሾክና አሜኬላ ማለት ነው ብለን ስንል ምን ማለት ነው ብለን ስንል እነዚህ they are the sign of curse የርግማን ምኖች ናቸው፣ ምልክቶች ናቸው። ፕሮዳክቲቭ አትሆንም። ፕሮዳክቲቪቲ because of the curse ምን ይሆናል? ሊሚትድ ይሆናል። በምትሰራው በምድር ላይ ዘርተ አጭደ ፍሬያማ ልትሆን በሚገባበት ምድር ላይ ነገር ግን በድካም የምትኖር ተንከራታች አይነት ሰው ምን ታረጋለህ? ትሆናለህ። ምድርም አለ እሾክና አሜኬላ ታበቅልብሃለች፣ የምድርን ቡቃያ ትበላለህ፣ ወደ በጣህበት ምድር እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። የእግዚአብሔር ክብር ከተለየውና ለኃጢአት አልፎ ከተሰጠ በኋላ ስሙ ራሱ ተቀይሮ አፈር ነህና ወደ አፈር ትመለሳለህ። በሌላ አባባል ክብር አልባ እግዚአብሔር አልባ ሆኖ የነበረበትን ሁኔታ ምን እናደርጋለን? እናያለን። ሃሌሉያ። ይህንን እውነት ስንመለከት እንግዲህ እሾክና አሜኬላ ታበቅልብሃለች ብሎ ካለ በኋላ ኢየሱስ ክርስቶስ እርግማናችንን ወሰደ ብለን ስንል ገላትያ 3 ላይ እስኪ እንመለስና ገላትያ 3 ቁጥር 17 እና 18 እናነባለን። ይህንንም እላለው ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አይፈርስም። ርስቱ በሕግ ቢሆን እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል እግዚአብሔር ለአብርሃም ሰጥቶታልና። ስለዚህ እግዚአብሔር ለአብርሃም ምድርን አሳልፎ ሲሰጥ ከበረከቶቹ አንዱ የምድርን እንዲወርስ ሃሌሉያ ምድርን ርስት አድርጎ የሰጠው ለማን ነው አለ? ለአብርሃም እንደሆነ ምን እናደርጋለን? እናያለን። ወደ ማቴዎስ ወንጌል እንመለስና አንድ ቃል አንብበን በዛ ላይ የተወሰነ ነገር እናገራለሁ። ክፍሉ የሚገኘው የማቴዎስ ወንጌል ምዕራፍ 27 ቁጥር 29 ላይ ያለ ቃል አነባለሁ። እንደዚህ ይላል፣
በተለይ ጌታችን ኢየሱስ ክርስቶስ አልፎ በተሰጠበት ጊዜ በዛን ሰዓት ላይ የደረሰበትን መከራ የደረሰበትን መንገላታት የምናይበት ነው። ቁጥር 29 ላይ እንደዚህ ይላል፣ እሾህም አክሊል ጉንጉኖ በራሱ ላይ በቀኝ እጁ መቃን አኖሩ፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም፣ መቃንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀይ ልብሱን ገፈፉት፣ ልብስንም አለበሱት፣ ሊሰቅሉትም ወሰዱት ብሎ ይናገራል። እንግዲህ ኢየሱስ ክርስቶስ ስለኔና ስለናንተ እርግማን ሆኖ በሚሰጥበት ጊዜ ምትክ ሆኖ በሚሞትበት ጊዜ አንዱ የምንመለከተው በመከራ ውስጥ አንዱ የምንመለከተው ነገር ምንድነው? እሾክና አሜኬላ ከእሾክ የተሰራ አክሊል አድርገው በራሱ ላይ እንዳደረጉበት ምን እናያለን። ያ ማለት ነው ብለን ስንል በአዳም ምክንያት የመጣው እርግማን ምድር እሾክና አሜኬላ እንድታበቅል ከእርግማኑ የተነሳ እንድታበቅል የታዘዘችውን ነገር ግን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በሚሆንበት ጊዜ ኃጢአት ያመጣውን ከዚህ ቀደም ብያቸዋለሁ ኃጢአትና የኃጢአትን ውጤት ነው ኢየሱስ ክርስቶስ ለመክፈል ምን ያደረገው የመጣው። ስለዚህ ያንን እሾክ ወስደው ራሱ ላይ ምን አደረጉ። ያ ማለት ነው ብለን ስንል ሰዎች ከኃጢአት የተነሳ ከእርግማን የተነሳ ፕሮዳክቲቭ እንዳይሆኑ ፍሬያማዎች እንዳይሆኑ እግዚአብሔር ባሰበላቸው ባየላቸው ልክ ተለቀውና ተዘርግተው ሃሌሉያ እግዚአብሔር በዚህ ምድር ሲኖሩ በተሰጣቸው ዘመንና ጊዜ ሊሰሩት የተገባውን ስራ ሊያደርጉት የተገባውን ተልእኮ ሊፈጽሙት የተገባውን ነገር እንዲፈጽሙ እንቅፋት የሚያደርግባቸውን ነገር ገደብን የሚያኖርባቸው ውስንነትን የሚያኖርባቸው ፍሬያሞች እንዳይሆኑ የሚያደርጋቸውን ነገር በሙሉ ወስዶ በሱ ራስ ላይ እንዳደረጉት ምን እናያለን። የሾክ አክሊል አደረጉበት ብሎ ይላል። ሃሌሉያ። ኢምፕሊኬሽኑ ምንድነው ብለን ስንል እጅና እግሩንም ምን አረጉት እንደወጉት ምን እናረጋለን። በመስቀል ላይ በሚስማር ጠርቀው እንደሰቀሉት ምን እናረጋለን እናያለን። ያ ምንድነው የሚያሳየን ብለን ስንል እጅ የምን ምልክት ነው ብለን ስንል የሥራ ምልክት ነው። ስለዚህ ፕሮዳክቲቭ እንዳንሆን የሚያደርገንን ነገር በኃጢአት ምክንያት ወደዚህ ምድር ገብቶ የነበረውን እርግማን is an empowerment to fail። ይሄ አንድ ሰው እንዳይከናወን ኢንክሪዝ እንዳያደርግ ፕሮዳክቲቭ እንዳያደርግ ከጀርባ ሆኖ የሚሰራ መንፈሳዊ ኃይል ነው። ስለዚህ ምንም አይነት ነገር ቢያደርግ አንደር ዛት ከርስ ያለ ሰው በየትኛውም አይነት መልኩ በዛ አይነት ነገር ውስጥ ያለ ሰው ምን ሊሆን ይችላል? የሚያደርገው ነገር ሁሉ ሰድሊ ምን ሊያደርግ ይችላል? ፍሬያማ መሆን ምን ሊያደርግ ይችላል? ሊያቆም ይችላል። አንዳንድ መጽሐፍ ስታነቡ የምታዩዋቸው ነገሮች አሉ። ለምሳሌ ከሆነ አገር ሄደው የሆነ ሱቪኒየር ገዝተው ወይ ስታቹ ሊሆን ይችላል ወይ የሆነ ነገር ሊሆን ይችላል ክርስቲያን ሆነው ሳያውቁት ገዝተው ምን ያደርጋሉ? አምጥተው ቤታቸው ምን ያደርጋሉ? ያስቀምጣሉ። ከዛ ሲምቦል ጋር ከዛ ሱቬኒየር ብለው ከሚሉት ነገር ጋር ተያይዞ የሚመጣ የጨለማው ዓለም አሰራር በነዛ ሰዎች ቤት ውስጥ የራሱን ስራ ከዛ ነገር የተነሳ ግራውንድ አድርጎ በነዛ ሰዎች ህይወት ውስጥ ምን ማድረግ ይጀምራል? መስራት ይጀምራል። ስለዚህ እነዛ ሰዎች ፕሮዳክቲቭ እንዳይሆኑ ፍሬያሞች እንዳይሆኑ የሚያደርግ ነገር በህይወታቸው ምን ማድረግ ይጀምራል ማለት ነው? መስራት ይጀምራል። አይኖቻቸው የበሩና የነቁ ሰዎች ከሆኑ ይሄ ነገር የመጣው ከዚህ ነገር በኋላ ነው። በተለይ የእግዚአብሔር መንፈስ አንቬል ካደረገላቸው ሪቪል ካደረገላቸው ያንን ነገር እስካላስወገዱ ድረስ ያ ነገር በቤታቸው ላይ ቁጭ ብሎ ምን ሊያደርጋቸው ይችላል? ሰክሰሳቸው ሊመታ ይችላል። ሰላማቸው ሊመታ ይችላል። ጤንነታቸው ሊመታ ይችላል። ስለዚህ ምን ማለት ነው ብለን ስንል የምናደርጋቸውን የምንገዛቸውን የምንቀበላቸውን ነገሮች በትክክል አንደርስታንድ ማድረግ መቻል አለብን። ገበያ ቦታ ሄደን አገኘን ብለን የምንለውን ስታቹ ይዘን መተን ምን ልናረጋ ይገባል? ወደ ቤታችን ልናመጣ ይገባል። ከነዛ ነገሮች ጋር ተያይዞ የሚሰራ ነገር ስላለ ስለዚህ ኢየሱስ ክርስቶስ እርግማናችንን ምን አድርጎልናል? ወስዶልናል። ሃሌሉያ። ሌላ የምንመለከተው ነገር ምንድነው? ታዲያ ኢየሱስ ክርስቶስ እርግማናችንን ከወሰደልን እኔና እናንተ የተቀበልነው በረከት ምንድነው ብለን ስንል አንደኛውና የመጀመሪያው የኃጢአት ስርየትንና ይቅርታን ተቀብለናል።
የኃጢአት ስርየትንና ይቅርታን ተቀብለናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ማንበብ እንችላለን። ሁለተኛ ልጅነትን ተቀብለናል። የእግዚአብሔር ልጆች ተደርገናል። ሃሌሉያ! የእግዚአብሔር ልጆች ተደርገናል። ኤፌሶን ምዕራፍ 1 ቁጥር 5ን ማንበብ ትችላላችሁ። ሶስተኛ በኃጢአትና በሞት ላይ ስልጣን እንዲኖረን ተሰጥቶናል። ሮሜ ምዕራፍ 6 ቁጥር 14 ላይ እናንተ ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ ይናገራል። ከሕግ በታች አይደላችሁም ብሎ ምን ያደርጋል? ይናገራል። ሃሌሉያ! ስለዚህ we are under the grace of God እንጂ we are not under the law, we are not under the bondage። ከእስራትና ከባርነት በታች አይደለንም። ሃሌሉያ! የአብርሃም በረከት ወራሾች ተደርገናል። በዚህ ምድር ላይ የምንፈልጋቸው የትኛውንም አይነት ማቴሪያል ዌልዝ ማቴሪያል የሆኑ ነገሮችን እግዚአብሔር እንድናገኝና እንድንጠቀም የሚፈልግ አምላክ ነው። አንዳንድ ሰዎች ይላሉ ይሄ ነገር ለዚህ ያስፈልግ ይሄ ነገር ለዚህ ያስፈልግም ብለው ይላል። ኖ ይሄንን ፕሪቪሌጅ እግዚአብሔር ሰጥቶናል። አብርሃምንም ስንመለከተው ከአብርሃም በረከት አንዱ የምንመለከተው ነገር ምንድነው? አብርሃምን እግዚአብሔር ዘፍጥረት ምዕራፍ 12 ጠራው። ምዕራፍ 13 ላይ ስንመለከተው አብርሃምም በወርቅ በብር በከብት በምን እጅግ ምን አረገ ይላል? በለጠገ ብሎ ይናገራል። ስለዚህ እግዚአብሔር ማቴሪያሊ ፋይናንሻሊ ሰክሰስ እንዲኖረን የሚፈልግ አምላክ ነው። he is not against our success። ከስኬታችን ከመከናወናችን በተቃራኒ የሚቆም አምላክ አይደለም። ነገር ግን መከናወናችንም ስኬታችንም ለእርሱና ለሰው ልጆች እርሱን የሚያከብርና ለሰው ልጆች በጎ እስከሰራ ድረስ በጎና መልካም ነገር እስከሰራ ድረስ ውጤታሞች እንድንሆን የማይፈልግ አምላክ አይደለም። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ አንደርስታንድ ማድረግ ያለብን ይሄንን አንድ ደቂቃ ይቀረኛል። ይሄንን ትምህርት በእነዚህ ጊዜያቶች ወደ 18 ክፍሎችን በዚህ ትምህርት ውስጥ እንመለከት ነበረ። እንግዲህ በዚህ በመለኮታዊ ልውውጥ ውስጥ በዚህ በዲቫይን ኤክስቼንጅ ውስጥ እግዚአብሔር አለኝ ብሎ የሚለውን በልጁ በክርስቶስ ኢየሱስ በኩል አምጥቶ ልክ በገበያ ስፍራ እንደሚደረግ ግብይት እኛም ደግሞ አለን ብለን የምንለውን በኃጢአት የተሸነፈ ህይወት ለሞት አልፎ የተሰጠ ማንነት ከርግማን በታች የነበረ ከውድቀት በታች የነበረ ይሄንን ማንነት ይዘን ወደርሱ ስንቀርብ ሃሌሉያ ይሄንን ማንነት ወስዶ ክብር ለጌታ ይሁን በቀራንዮ መስቀል ላይ በልጁ በክርስቶስ ኢየሱስ ላይ አኖሮ በልጁ በክርስቶስ ኢየሱስ በኩል የመጣውን ነገሮች ተካፋዮች እንድንሆን አድርጎናል። ሃሌሉያ! ስለዚህ በዚህ ትምህርት ውስጥ የምንመለከተው በመለኮታዊ ልውውጥ ውስጥ የምንመለከተው ነገር ምንድነው? እግዚአብሔር በቃሉ የገለጠልንና በቃሉ ያሳየን ነገር በሙሉ that is belong to us የኛ እንደሆነ መረዳት መቻል አለብን። እግዚአብሔር ከኛ የሚጠብቀው ቃሉን እንድናጠና፣ ቃሉን እንድንመረምር፣ ቃሉን እንድንበላ፣ ቃሉን እንድናሰላስል ያመነውንና የተረዳነውን ነገር በህይወት ደግሞ እንድንገልጠው ይፈልጋል። ምንም እንኳን ዋጋ የተከፈለልን ሰዎች ብንሆንም ምንም እንኳን ለበረከት የተጠራን ብንሆንም እኔና እናንተ እስካልገባንና እስካልተረዳን ድረስ በአርነት የመመላለሳችን እድል በጣም በጣም አናሳ ይሆናል። ስለዚህ ዛሬ ላይ ይሄንን ትምህርት ሳጠቃልል ልነግራችሁ ፈልገው ወንድማዊ ምክሬ ምንድነው? አዲስ ኪዳን እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያመጣው ይሄ ኪዳን እኔና እናንተ ህዝብ የማንባል የነበርን በዚህ ዓለም ተስፋ አተን ያለ እግዚአብሔር ያለ ክርስቶስ የነበርነውን እኔና እናንተን እግዚአብሔር ልጆች አድርጎ በዚህ ኪዳን ተቀብሎናል። እሱም ብቻ ደግሞ ሳይሆን በልጁ በክርስቶስ ኢየሱስ በኩል በሰማያዊ ስፍራ አስቀምጦናል። ሃሌሉያ! በመንፈሳዊ በረከቶች ሁሉ እግዚአብሔር በልጁ በኩል ምን አድርጎናል? ባርኮናል። ሃሌሉያ! እነዚህን እውነቶች መረዳት፣ እነዚህን እውነቶች መመርመር፣ እነዚህ እውነቶች በህይወታችን እንዲገለጡ የእግዚአብሔር መንፈስ አይኖቻችን እንዲከፍት አንቬልና ሪቪል እንዲያደርግ ሬቪሌሽንን እንዲሰጠን የቃሉን አብርሆት እንዲሰጠን ምን ማድረግ መቻል አለብን? መጠየቅና መፈለግ መቻል አለብን። ጳውሎስ ለኤፌሶን ቤተክርስቲያን አንዱ ከጸለየላቸው ነገር ምንድነው? የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቃላችሁ አለ። ሃሌሉያ! እርሱም ማለት በቅዱሳን ዘንድ ያለውን የርስትን ክብር ባለጠግነት እንድታውቁ
በቅዱሳን ዘንድ ያለውን የኃይሉን ታላቅነት ምን እንድትሉ እንድታውቁ ብሎ የሚናገረው ነገር የተጠራንበት ጥሪ አለ። ለቅዱሳን የተዘጋጀ ምን አለ? ርስት አለ። ለቅዱሳን ደግሞ የሆነ በመንፈስ ቅዱስ በኩል ደግሞ የሆነ ኃይል አለ። ያን ነገር እንድንረዳ የተሰጠንን ኃይል ኢየሱስ ክርስቶስን ከሙታን ካስነሳው በኋላ ከአለቆች ከስልጣናት ከኃይላትና ከጌትነት በላይ አድርጎ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ሥራ የብርታቱ ጉልበት ይታያል ብሎ ቃሉ ምን ያደርገናል? ይነግረናል። ሃሌሉያ። ስለዚህ እነዚህን እውነቶች መረዳታችን፣ እነዚህን እውነቶች ማሰላሰላችን፣ እነዚህን እውነቶች በጥልቀት መመርመራችን ለድል ህይወትና ለአሸናፊ ህይወት አስፈላጊና ቁልፍ እውነት እንደሆነ እንድታውቁ ፈልጋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። አጭር ጸሎት ጸልዬ ይሄንን ትምህርት በዚህ እጨርሳለሁ። የዘላለም አምላክና አባት የሆን ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እነዚህ ቅዱሳኖች መለኮታዊ ልውውጥ በሚል ትምህርት ርዕስ ስር እግዚአብሔር አምላክ ስንካፈል የነበረውን የቃልህን እውነት በሰሙ ሰዎች ሁሉ ላይ በኢየሱስ ክርስቶስ ስም የመንፈስ ቅዱስ እርዳታ እንዲመጣ በኢየሱስ ስም ጸልያለሁኝ። የቃልህ ደጆች እንዲከፈቱላቸው እግዚአብሔር አምላክ የቃልህ ብርሃን እንዲመጣላቸው፣ እንዲያስተውሉ፣ እንዲረዱ በክርስቶስ የተደረገላቸውን ነገር አውቀውና ተረድተው በእምነትና እግዚአብሔር አምላክ በድፍረት ይሄንን ህይወት እግዚአብሔር ሆይ ሊኖሩበት የሚችሉበት ጸጋ እንዲለቀቅላቸው በኢየሱስ ስም ጸለይኩኝ። እግዚአብሔር አምላክ በዚህ እውነት ስር የሚሰዱ፣ በዚህ እውነት የሚተከሉ፣ በዚህ እውነት የሚመላለሱ እንዲሆኑና የልጅ የክርስቶስ ኢየሱስ ሥራ እግዚአብሔር አምላክ ላንተ የሚያመጣው ክብር በህይወታቸው ላይ እንዲገለጥ በጌታ በኢየሱስ ስም ጸለይኩኝ። አባት ሆይ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ተባረኩ። እንግዲህ ደግሜ ላለሁኝ ይሄንን ቻናል ሰብስክራይብ ያላደረጋችሁ ፓስተር ሳምሶን ሙልጌታ የሚለውን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ለወዳጆቻችሁ እንድትነግሩ እንዲሁም ደግሞ ባላችሁ በሶሻል ሚዲያ ደግሞ ሼር እንድታደርጉና ተደራሽነታችን እንዲጨምር እንድትረዱንና በዚህ ዙሪያ ላይ ደግሞ ከኛ ጋር አብራችሁ በአገልግሎት እንድትቆሙ እጠይቃለሁኝ። ምናልባት በዚህ በአዲስ አበባ ያላችሁ ከኛ ጋር መጣችሁ ደግሞ የእግዚአብሔርን እውነት በመናመልክበት ስፍራ የእግዚአብሔር እውነት በመናመልክበት ስፍራ መካፈል የምትፈልጉ ሰዎች በዚህ ቻናል ላይ በዚህ ቪዲዮ ላይ የአገልግሎታችን አድራሻ እንዲሁም ደግሞ ልታገኙን የምትችሉት ስልክ በዚህ አድራሻ በዚህ ቻናል ላይ ይለቀቅላችኋል። እርሱን ስልኩን ወስዳችሁ መደወል እንዲሁም መታችሁ ከኛ ጋር ህብረት ማድረግ የምትፈልጉ ሰዎች ህብረት ማድረግ ትችላላችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እኔ ወንድማችሁ ሳምሶን ፓስተር ሳምሶን ሙልጌታ እጅግ አድርጌ ወዳችኋለሁ። ሻሎም